ሰላም አደራችሁ። እግዚአብሔር እናታችን ስሙ የተመሰገነ ይሁን። እግዚአብሔር ረድቶን ሳምንቱን ጠብቆ ደግሞ እንደዚህ በጋራ እግዚአብሔርን ቃል የምንከፋፈልበት ዕድል እግዚአብሔር ስለሰጠን የጌታ ስም ብሩክ ይሁን። ባለፈው ሳምንት መግቢያ ላይ ያነበብኩትን የእግዚአብሔር ቃል አነብና ከዚያ በኋላ ጸልያለን። ማርቆስ ወንጌል ምዕራፍ 3 ቁጥር 10 ያለውን ቃል ነው ያነበብኩት ያለፈው ሳምንት። አስቀድሞም ወንጌል ለአሕዛብ ሁሉ ይሰበክ ዘንድ ይገባዋል ያለው ጌታ ኢየሱስ ክርስቶስ የተናገረውን ቃል አብረን አንብበናል። ዛሬ በድጋሚ እንዲሁ እናነባለን። አስቀድሞም ወንጌል ለአሕዛብ ሁሉ ይሰበክ ዘንድ ይገባል። እንጸልይ። ጊዜ እግዚአብሔር እንዲባርክልን እግዚአብሔር ለእኛ የሚሆነውን እንዲናገረን እንጸልያለን። ጊዜውን እግዚአብሔር እንዲባርክልን በዚህ ጊዜ ደግሞ እግዚአብሔር ልባችን እንዲያስተምረን ጥቂት ነገር ይዘን እንድንወጣ እግዚአብሔርን ነገር ጸልያለን። ጌታ ሆይ ዛሬ ለልቤ የሚያስፈልገው እግዚአብሔር ቃል እንደዚህ ይላል፣ ልባቸው ለቀና ለእስራኤል ሕዝብ እግዚአብሔር እንዴት ቻለ። ክብር ለጌታ ይሁን። ልቡ ለቀና እግዚአብሔርን እሰማለሁ ብሎ ከእግዚአብሔር ቃል እሰማለሁ ብሎ ለሚመጣ ሰው እግዚአብሔር ቸር ነው። ይናገራል፣ ይመክራል፣ ደግሞ ያቀናል። ሃሌሉያ። እግዚአብሔር ሆይ እናመሰግናለን። ክብር ለአንተ ይሁን። ጌታ ሆይ ክብር ለአንተ ይሁን። አንተ ረድተህን እያንዳንዳችን በሰላም ወደዚህ ቦታ ላይ እንድንመጣ መልካም ፈቃድ ስለሆነልን ስለራራህልን በኢየሱስ ስም ስምህ ይባረክ። ጌታ ሆይ አሁንም በቃልህ እያንዳንዳችን የሚያስፈልገን ምልክት እንድትሰጠን እንድትናገር እኔንም ወገኖችን አንተ እንድታግዘን ጊዜውን ሁሉ ለአንተ አሳልፈን ሰጠን። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ክርስቶስ አሜን። እንግዲህ ባለፈው ሳምንት ከጀመርነው ነው የምንቀጥለው። ባለፈው ሳምንት ምናልባት ያልነገር አልነበራችሁ ካላችሁ ወንጌልና ተልእኮውን ነው እያየን የነበረው። ቅድም ጌታ ኢየሱስ ክርስቶስ የተናገረውን ቃል መነሻ በማድረግ ከዚያ በኋላ ያን ቃል አንብበናል። በዚያ ቦታ ላይ ጌታ ኢየሱስ ክርስቶስ ከመጨረሻው ዘመን ጋር በተያያዘ ከእርሱ ጋር የነበሩ ደቀ መዛሙርቶች ጥያቄ ያቀረቡለት፣ ለዚያ ጥያቄ መልስ ሰጣቸው። ነገሩ ግን እነዚህ ነገሮች ምልክቶች፣ ሌሎች ነገሮች ከመከናወናቸው በፊት ሊቀድም የሚገባው ነገር አለ። እርሱም ወንጌል ለአሕዛብ ሁሉ ምን ይሆናል? እስቲ በሉልኝ፣ ምን ይሆናል? ይሰበካል የሚለውን አብረን በጋራ አይተናል። ከዚያ ጌታ ኢየሱስ ክርስቶስ የመለሰበትን መንገድ በተለይ በቅንነት ብዙ ጊዜ ከእርሱ ጋር ቆዩ ያልገባቸው ነገር ቢኖርም እንኳን ኢየሱስ ክርስቶስ ዓላማው የሰዎችን መስመር መንገድ ማቅናት ማስተካከል ስለነበረ አገልግሎቱ በምን መልኩ እንደመለሰለት ታያላችሁ። የተሻለ ብለው ያሳዩትን ነገር ሲያሳዩት እርሱ ደግሞ ከዛ የተሻለውን ነገር በማሳየት እነዚህ የተሻለ ብላችሁ የምታያቸው ነገሮች ሁሉ ተሳሳይቶት ነው እንግዲህ እነዚህ ሁሉ ያልፋሉ ይፈርሳሉ በማለት ጌታ ኢየሱስ ክርስቶስ መልእክቱን ሲያስተላልፍ እንመለከታለን። ከዛ በፊት ግን እነዚህ ነገሮች ከመከናወናቸው በፊት ወንጌል ለአሕዛብ ሁሉ ሊሰበክ ይገባዋል የሚለውን አየን። ከዛም ጋር ተያይዞ ራሱ የወንጌልን ምንነትን በሶስት መልኩ ዘርዘር አድርገን አይተናል። ወንጌል ምንድን ነው ብለናል። የመጀመሪያው የሚነግረኝ ወንጌል ምንድን ነው? የምስራች ነው። የምስራች ማለት ደግሞ መልካም
ዜና ደስ የሚያሰኝ ነው በሚለው ኢሳይያስ ላይ ቃል የተለያዩ ቦታ ላይ አይተን ተመልክተናልና ይህን የምስራች የሆነው ቃል እንደሆነ ወንጌል ማለት የምስራች መልካም ዜና እንደሆነ አይተናል። ከዛ በመቀጠል ወንጌል ምንድን ነው ብለናል? ራሱ ማን ነው? ኢየሱስ ክርስቶስ እንደሆነ ከሮሜ መጽሐፍ ላይ አይተናል። ከዛ በመቀጠል ሶስተኛው ወንጌል ምንድን ነው ብለናል? ምንድን ነው? የዘላለም መዳኛችን ነው። በተለይ ደግሞ እሱ ክፍል ሁላችንም ያነበብነው ይመስለኛል። እንድናነበውም ነግሬያችኋለሁ። በማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ቃሉን ዛሬ ደግመን በጋራ ማንበብ እንችላለን። ይሄ ወሳኝ ነገር ስለሆነ ለሁላችንም ማለት ነው። የወንጌል ምንነት በደንብ ከገባን ተልኳችንን ለማስተላለፍ ያን የወንጌል ተልኳችንን ለመፈጸም አንቸገርም እና ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ እንዲህ ነው የሚለው እግዚአብሔር ቃል። እዚያው ጌታ ኢየሱስ ክርስቶስ ራሱ ተናገረው ቃል ነው። ከዚህም በኋላም ኢየሱስ ራሱ ይላል የዘላለም ድህነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል። የዘላለም ድህነት የሆነውን ወንጌል ምንድን ነው ማለት ነው? የዘላለም ድህነት ነው። ከበድ ያለ ትርጉም አለው ወንጌል። አንዳንድ ጊዜ የወንጌል ትርጉሙ በጥልቀት በደንብ ሳይገባን ብዙ ነገሮቻችንን ዳራ ስለምናደርገው የወንጌል ምንነት በሚገባ ምንድን ነው ያልኩት እኔና እናንተ እጅ ያለው ይሄ ወንጌል ምንድን ነው የሚለውን ማወቅ አስፈላጊ ነው። ምክንያቱም አውቀን ለሌሎች ማስተላለፍ ስንችል በእኛም ሕይወት ይሁን በሌሎች ሕይወት ላይ ተጽዕኖ መፍጠር ይችላል። የወንጌሉ ምንነት ካልገባን ግን ቀድሞ አባቶቻችን ያደርጉ እንደነበረው እኛም ትራስ አድርገን ወይም ደግሞ አንዳንድ ጊዜ ኮሞዲናችን ውስጥ ተቀምጦ ምናልባትም እንግዳ በመጣ ሰዓት አምጡ ሲለን የምናወጣው ብቻ ሆኖ ይቀራል ማለት ነው። ለእኛ ብዙ ትርጉም ላይኖረው ይችላል። የወንጌል ትርጉም ግን በሚገባ ከገባ እንገለገልበታለን፣ ሌሎችንም እናገለግልበታለን። ወንጌል ለሰዎች የዘላለም ድህነት ሕይወትን መስጠት የሚችል ከሆነ መልካም ዜና የሚችል ከሆነ ራሱ ኢየሱስ ክርስቶስ ከሆነ ታዲያ ይህንን ወንጌል ምን ማድረግ እንዳለብን በድጋሚ ከዛ ጋር ይዘን አይተናል። ያው ይህን ወንጌል ምን እናድርገው ለሚለው ያው ከመልካም አስተማሪያችን ከጌታ ኢየሱስ ክርስቶስ ተምረናል፣ አይተናል። ይህን ወንጌል ይህን የዘላለም ድህነት የሆነውን ወንጌል ኢየሱስ ክርስቶስ በመጀመሪያ ያደረገው መስበክ ነበረ። እግዚአብሔር መንግሥት ወንጌሉን እየሰበከ ይወጣ ነበረ ይላል መጽሐፍ ቅዱሳችንና ይህ የዘላለም ድህነት የሆነው ወንጌል ሊሰበክ እንደሚገባውም አይተናል። ምክንያቱም ወንጌል ሰዎች መስማት አለባቸው። እነዚህ የተለያዩ ቅድም ጌታ ኢየሱስ መግቢያው ላይ የተናገረው ነገር ለደቀ መዛሙርቱ ያብራራውን ነገር ስትመለከቱ እነዚህ ምልክቶች ከመፈጸማቸው በፊት ለአሕዛብ ሁሉ ወንጌል ይሰበካል የሚል መልእክት አስተላልፏልና ይሄ ወንጌል መሰበክ አለበት። ይሄ ወንጌል መሰበክ አለበት ጌታ። ስለዚህ ኢየሱስ ክርስቶስ አመጣጡን ለእኛም ሲያስተምረን እየሰበከ ነው የመጣው። እያስተማረ እየሰበከ እያስተማረ ነው የመጣው። ከዛ በኋላ እሱ ብቻ ሳይሆን ደቀ መዛሙርቶችም ከሱ ከተቀበሉ በኋላ አገልግሎታቸው ይሄ ነበር። ያን ወንጌል ይሰብኩት ነበር። በየቦታው በየስፍራው ሁሉ ይሄን ወንጌል ይሰብኩ ነበር። ሐዋርያቶች ብቻ ሳይሆኑ እንደገና ወደ እኛም አምጥተነዋል። ዛንተ ታስታውሱ ከሆነ አምጥተነዋል። እኛም እንሰብካለን። ልክ ጳውሎስ እንደተናገረው እኛ የተሰቀለውን ኢየሱስ ክርስቶስን ወንጌል የሆነውን ኢየሱስ ክርስቶስን እንሰብካለን እንዳለው እኛ ምን እናደርጋለን ብለናል? በአንድ ላይ ምን እናደርጋለን? የሚሰብክ ብቻ ምን እናደርጋለን? ይሄ ወንጌል እንሰብካለን እኛም ብለን አይተናል። ከዚያ በመቀጠል ይህንን ወንጌል የተሰጠውን ወንጌል ሐዋርያቶች ሲሰብኩት በተለይ እዛ ጋር ትኩረት ሰጥተን አስምረናል። ወንጌሉ ምን ያክል አቅም እንዳለው እንድናይ የሚያደርገንን ክፍል አይተናል። ማርቆስ ወንጌል ምዕራፍ 16 ቁጥር 20 ላይ እነሱም ወጥተው በየስፍራው ሁሉ ወንጌልን ምን ያደረጉ? ሰበኩ ካለ በኋላ ጌታም ከእነሱ ጋር ምን ያደርግ ነበር? ይሰራ ነበረ። ይሄን ወንጌል ስንሰብከው ነው የሚሰራው። ካልሰበክነው ስራ አይሰራም። ስራ ወንጌሉን ሊሰራ ከፈለግን ሌሎች የሚከተሉ ታምራቶችም ሌሎችም ነገሮች እንዲከናወኑ የምንፈልግ ከሆነ
ይህንን የዘላለም ድህነት የሆነውን ወንጌል ምን ማድረግ አለብን ብለናል? መስበክ አለብን። ይህ ወንጌል በተለይም ደግሞ ይህንን ክፍል በደንብ አድርጋችሁ አስመራችሁ በልባችሁ በደብተራችሁ ላይ ያዙት። እዛም ሁለት ክፍሎች የዘላለም ድህነት እንደሆነና እንዲሁም ደግሞ ሐዋርያቶች ወጥተው ሲሰብኩ ከእነርሱ ጋር ጌታ አብሯቸው ይሰራ እንደነበረ ወንጌል ይዛችሁ ስትወጡ ጌታ ሁልጊዜም ከእናንተ ጋር አብሮ ሊወጣ እንደሚችል አስቡ። ሁልጊዜም ቢሆን እግዚአብሔር ከቃሉ ጋር ነው የሚሰራው፣ ከወንጌሉ ጋር ነው የሚሰራው እግዚአብሔር። ሐዋርያቶች ወንጌሉን ይዘው ወጡ፣ ከእነሱ ጋር አብሮ ጌታ ወጣ፣ ስራውን ይሰራ ነበረ ብለን አልፈናልና ከዚያ በኋላ ነው እንግዲህ እኛም ይህንን ተልእኮ መፈጸም አለብን ብለን ያልነው። እንግዲህ ጌታ ኢየሱስ ክርስቶስ በዚህ መልኩ አገልግሎቱን ለሐዋርያቶችም ሆነ ለእኛ በአሁን ባለንበት ዘመን እንዲህ አይነት መልእክት ካስተላለፈልን የራሱ የወንጌሉ ተልእኮ መልእክቱ ምንድን ነው? ወንጌሉስ ምንድን ነው የሚሰራው? መቼም እኛ ቅድም እንደተባለው አሁንም ይህንን አገልግሎት የወንጌሉን ስራ አገልግሎት ከጌታ ከኢየሱስ ክርስቶስ አገልግሎት ነው መነሻ አድርገን አሁን የምንመለከተው። ቅድም እንዳልኳችሁ ጌታ ኢየሱስ ክርስቶስ ወንጌሉን ሰበከ፣ ሐዋርያቶች ሰበኩት፣ እኛም ደግሞ እንሰብካለን ብለን አይተናልና ከዛ በኋላ ጌታ ኢየሱስ ክርስቶስ እንደገና ይሄን ወንጌል ምን አደረገው ለሚለው አይተናል። ወንጌሉን ለሌሎች ሰጠ። ከዛ ሐዋርያቶችን ተቀበሉ። ያንን ወንጌል ለሌሎች ሐዋርያቶች ምን አደረጉ? ሰጡ። የሚገርመው ነገር ተልእኮ እነሱ መፈጸም ብቻ ሳይሆን በሁለተኛ ደረጃ ጌታ ኢየሱስ ክርስቶስ ለሰዎች ወንጌልን ለሌሎች ማድረስ፣ መስበክ፣ መናገር ብቻ ሳይሆን ተልእኮ የነበረው ሌሎች ሊያገለግሉ ለሚችሉ ሰዎች ወንጌሉን ማስተላለፍ ሁለተኛው የወንጌል ተልእኮ ነበር። ወይም ደግሞ የወንጌል ስራ ድርሻ ወይም ደግሞ የኛ ተልእኮ ነበር። ጌታ ኢየሱስ ክርስቶስ በምድር ላይ በሚያገለግልበት ዘመን እያገለገለ ከቆየ በኋላ ቀጥታ ይህን ወንጌል በዘላቂነት በምድር ላይ ይዞ እንደማይቆይ ስለሚያውቅ ሊያገለግሉ ኃላፊነት ሊሰማቸው ለሚችሉ ሰዎች ይሄን ወንጌል ለሌሎች ማድረስ እንዲችሉ ላካቸው የሚል መልእክት እናገኛለን። ሉቃስ ወንጌል ምዕራፍ 9ና 10 ላይ ሄደን ብንመለከት ይህንን መልእክት እናገኘዋለን። ያደረገው ነገር ኢየሱስ ክርስቶስ ቅድም ከመጀመሪያውም ከእርሱ እንደተማርነው ሰበከ። ሐዋርያቶችን ተቀብለው ሰበኩ፣ እኛም እንሰብካለን። በሁለተኛ ደረጃ ኢየሱስ ክርስቶስ አሁንም ያደረገው ምንድን ነው? ለሌሎች ይህን ወንጌል ማስተላለፍ፣ መላክ፣ መስጠት እዛ ክፍል ላይ እናገኛለን። ሁለት አድርጎም ላካቸው ይላል። ይህን ወንጌል እንዲሰብኩ፣ ይህን ወንጌል ስራ እንዲሰሩ። ኢየሱስ ክርስቶስ ይህን ወንጌል ይዞ ብቻውን አልተቀመጠም። ተተኪ ያስፈልጋል። ይህን ስራ ቀጣይነት እንዲኖረው ወንጌል ማስተላለፍ ያስፈልጋል ብሎ ጌታ ኢየሱስ ክርስቶስ ለእነዚያ ቅድም እሱ ይሰብክ የነበረውን ወንጌል ሁለት አድርጎ ሰጣቸው። ወጥተው ይህንን ወንጌል በየስፍራ ሁሉ ምን አደረጉ ይላል? ሰበኩት፣ ተናገሩት። ይሄ ነው። ሌላ ሁለተኛው የወንጌልን ስራ ምን እናድርግ ለሚለው ኢየሱስ ክርስቶስ ከእርሱ የምንማረው ለሌሎች ማስተላለፍ አስተላለፈ ለሐዋርያት። ከ3 ዓመት ተኩል በኋላ ጌታ ኢየሱስ ክርስቶስ በምን መልኩ በዚያች ምድር ላይ ሲያገለግል ቆይቶ እንደተለያቸው እናውቃለን በሥጋ። ከዛ በኋላም ደግሞ ይህንን ተልእኮ ሐዋርያቶች ይዘው ቀጠሉ እያገለገሉ የተሰጣቸውን መልእክት ተቀበሉ፣ ወንጌልን ማዳረስ ጀመሩ። ከዚያ በኋላ ልክ እንዲሁም አሁንም ሌላው ከጌታ ከኢየሱስ ክርስቶስ እነዚህ ሐዋርያት የተማሩት ልክ እሱ ለእነርሱ ወንጌልን እንዳስተላለፈው እነርሱም ደግሞ ለቀጣዩ ትውልድ ያን ወንጌል ምን አደረጉ? አስተላለፉ። በእንደዚህ መልኩ ነው እየተቀጣጠለ ወንጌል እዚህ ጋር የደረሰው። ሐዋርያቱም ፊልጵስዩስ ምዕራፍ 4 ቁጥር 9 ላይ ኢየሱስ ክርስቶስ እንደላከ እነርሱም ልከዋል። ፊልጵስዩስ 2:19 ላይ ፈጥኜም ጢሞቴዎስን እልክላችኋለሁ፣ በጌታ ተስፋ አደርጋለሁ እንደምልክላችሁ ይላቸዋል።
ኢየሱስ ክርስቶስ ሰበከ፣ ሐዋርያቶች ሰበኩ፣ እኛም እንሰብካለን። ኢየሱስ ክርስቶስ ተልእኮውን በመስጠት ቀጠለ። ሐዋርያቶችም ያንን የወንጌል ተልእኮ በመላክ ፊልጵስዩስ 4:9 ላይ እንደዚህ ነው የሚለው የእግዚአብሔር ቃል፣ ከኔ የተማራችሁትንና የተቀበላችሁትን የሰማችሁትንና ያያችሁትንም እነዚህን አድርጉ በማለት ተልእኮን መስጠት። ይህንን ስታደርጉ የሰላም አምላክ ከማን ጋር ይሆናል? ከማን ጋር ይሆናል? ከእናንተ ጋር ይሆናል። ተመልከቱ፣ ቅድም ማርቆስ ወንጌል ላይ እዚህ ጋር እንዳነበብነው 16 ላይ ይሄን የወንጌል ተልእኮ ይዘው ሲወጡ ጌታም ከነሱ ጋር የሚኖር ነበር፣ ይሰራ ነበረ። አሁንም አላቸው ጳውሎስ ከኔ የተማራችሁትን የተቀበላችሁትን የሰማችሁትን ያያችሁትን እነዚህን አድርጉ፣ ውጡና ተናገሩ፣ ስበኩ፣ መስክሩ። የሰላም አምላክ ከማን ጋር ይሆናል? ከማን ጋር ይሆናል? ወንጌል ከሚሰብኩት የወንጌልን ወት ከሚናገሩት ሰዎች ጋር የሰላም አምላክ ሁልጊዜም አብሮ ይሆናል ማለት ነው። ስለዚህ ሐዋርያቶች ቀጥታ አገልግሎታቸውን ልክ ኢየሱስ ክርስቶስ እንዳደረገው እነርሱም ለሌሎች አስተላለፉ። በዚህ መልኩ እየተላለፈ እኛ ጋር ከመጣ ይሄ ማለት ምንድን ነው? ተልእኮን እየሰጠ የሚሽንን ተልእኮ ነው እየሰጣቸው ያለው ለሌሎች ወንጌልን ሌላ ቦታ ሄደው እንዲናገሩ እንዲያስተላልፉ ማለት ነው። በተለያየ መልኩ ነው እንግዲህ ድጋፍ እያደረጉ ቅዱሳንን ሲያገለግሉ የነበሩት ማለት ነው። ይሄ የሚሽን ተልእኮ ወይም ደግሞ የተልእኮ አገልግሎት ዛሬም በዘመናችን ቀጥሎ ነው ያለው። በእኛም ዘመን እንግዲህ እንደምታውቁት ብዙዎቻችን በተለያየ በቀጥታም በተዘዋዋሪ ሰምተነዋል። ቤተክርስቲያን ምን አይነት የሚሽን አገልግሎት እንደምትሰጥ፣ ሚሽነሪዎችን እንዴት አድርጋ እንደምትልክ፣ ይሄን የወንጌል አገልግሎት እንዴት አድርጋ እንደምትፈጽም ታውቃላችሁ። ምክንያቱም ብዙዎቻችሁ ብዙ ደጋፊዎች በዚህ ውስጥ የወንጌልን ስራ እየሰራችሁ ያላችሁ ቅዱሳን ስላላችሁ የሚሽንን አገልግሎት በመደገፍ ምክንያቱም እኛ እዚህ እንሆናለን፣ ሌሎች ይህን የወንጌል ስራ የሚሰሩ ደግሞ ሌሎች ቦታ ላይ ይህን አገልግሎት እንሰጣለን እና በቤተ ክርስቲያናችን በተለያየ መልኩ መረጣት ወደፊት ሰፋ ተደርጎ የሚሽን አገልግሎትን በተመለከተ ሀሳብ ይሰጣልና እስከዚያው ድረስ ግን ያው ቤተክርስቲያን እንግዲህ በዚህ ቤተክርስቲያን ውስጥ 5 የሚሽነሪ አገልግሎቶች አገልግሎት እየሰጡ እንዳለ ይህን የወንጌል አገልግሎት በሌላ ቦታ ላይ እየሰሩ እንዳለ እናንተም ደግሞ እዚህ ሆናችሁ የወንጌል ስራ እየተገፋችሁ እንዳለ ይታወቃል። ብዙዎቻችሁ ማለት ነው። ብዙዎቻችን የሚሽንን ስራ ለመስራት ምናልባትም ይህን ወንጌል ስራ ለመስራት በብዙ አቅጣጫ ስራውን መስራት ይቻላል። እንግዲህ ባለፈው ሳምንት 15 እንደተደረገው የሚሽን አገልግሎት የወንጌል ስራ አገልግሎት በተለያየ መልኩ ነው የሚደገፈው። እዚህ በቅርብ ያሉትን በመደገፍ የወንጌልን ስራ መስራት ይቻላል። ሩቅ ቦታ ላይ ያሉት ደግሞ ወንጌል ያልሰሙ ሰዎችም ወንጌል እንዲሰሙ በማድረግ የወንጌል ስራ ስለሚሰራ ማለት ነው። በዚህ መልኩ ይህንን ተልእኮ ማስፈጸም ይቻላልና ብዙዎቻችሁ እያደረጋችሁ ያላችሁ እግዚአብሔር ይባርካችሁ። ቅድም እንዳልኳችሁ በተለየ መልኩ ይሄ መረጃ ሌላ ጊዜ በስፋት ይቀርብላችኋል ማለት ነው። እናንተም እያደረጋችሁ የዚህ የሚሽን አገልግሎት እየደገፋችሁ ያላችሁ ካላችሁ በአብዛኛዎቻችሁ እየደገፋችሁ ያላችሁ አላችሁ። አሁንም ቀጥሉ። በዛኛውም በዚህኛውም ቢሆን እግዚአብሔር ዕድሜንና ድልን እስከሰጠን ድረስ ይህን የወንጌል ስራ እንቀጥል። እንግዲህ ይህን ያክል የኛ ድርሻ ከሆነ የወንጌሉ የራሱ ድርሻ ምንድን ነው የሚለውን ጥቂት ነገር ተናግሬ ነው ዛሬ የምጨርስላችሁ። የወንጌሉ ተልእኮ እንግዲህ የእኛን ድርሻ አይታችኋል። ጌታ ኢየሱስ ክርስቶስ ሲያደርግ እንደመጣ ሲሰብክ እንደመጣ እንዲሁም ደግሞ ሐዋርያቶች እንደሰበኩ እኛም እንደሰበክን ኢየሱስ ክርስቶስ እንደላከ ሐዋርያቶች እንደላኩ እኛም መላክ እንደሚገባ ከዚህ ወንጌል ክፍል ተምረናል እና እንደዚህ ካደረግን ይሄ እኛ የምንናገረው ወንጌል የራሱ የሆነ ድርሻ አለው። ምንድን ነው ተልእኮ ብለን ብንል የመጀመሪያው ተልእኮ ቅድም እንደነገርኳችሁ ከመጀመሪያው መጽሐፍ ላይ እንዳነበብነው ደግመን ይሄ ወንጌል ለሰዎች የዘላለም ሕይወት መስጠት ነው ተልእኮ። ሰዎች ሲሰበኩ ሰምተው ጸጥ እንዲሉት ሳይሆን ወይም ደግሞ እንዲሰሙት ብቻ ሳይሆን የተፈለገው ይሄን ወንጌል የሰማ ሰው የሚያገኘው ነገር የዘላለም ሕይወት ነው። የወንጌል ተልእኮ ለሰዎች የዘላለም ሕይወት መስጠት ነው። የዘላለም ሕይወት ሰዎች የሚሰጡት አይደለም። በገንዘብ በእውቀት በዘመድ የሚገኝም አይደለም። የዘላለም ሕይወት የዘላለም ሕይወት ሊገኝ የሚችለው ይሄን ወንጌል ለሰዎች ስንነግር ያ ወንጌል ሰዎች ሕይወት ውስጥ ሲገባ የሚሰጠው የዘላለም ሕይወት። ክብር ለጌታ ይሁን።
አንደኛ ዮሐንስ ምዕራፍ 5 ቁጥር 11 ላይ የእግዚአብሔር ቃል እንደዚህ ይላል። እግዚአብሔር የዘላለም ሕይወት እንደሰጠን ይኸው በልጁ እንዳለ ምስክሩ ይሄ ነው ይላል። ስለዚህ ስለ ዘላለም ሕይወት መጽሐፍ ቅዱሳችን ብዙ ተደጋጋሚ ቦታ ላይ ተጽፏል። በአንደኛ ዮሐንስ ምዕራፍ 5 ላይ ይህ ተመሳሳይ መልእክት ታገኛላችሁ። ቅድሞ 11 ነው። ይሄ ቁጥር 13 ላይ እንደዚህ ይላል፣ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ምን አይነት ሕይወት ሲበሉ ምን አይነት ሕይወት? የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ለምታምኑ ይህንን እጽፍላችኋለሁ ይላል። ይህ ወንጌል ስራው ለሰዎች የዘላለም ሕይወት ጊዜያዊ ሳይሆን ዘላለማዊ ሕይወት መስጠት ስራው ነው። ዕብራውያን 5:10 ላይ ተመሳሳይ መልእክት እናገኛለን። ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆኖላቸዋል። ስለዚህ ወንጌሉ እኛ የምንሰብከው ወንጌል ለመናገር ያክል የምንናገረው ሳይሆን ለሰዎች የዘላለምን ሕይወት ድህነትን የሚሰጥ ነው ማለት ነው። ከምንም በላይ ደግሞ የሚበልጠው የዘላለም ሕይወት ነው። ስለዚህ ወንጌል ስራው ለሰዎች ማንም ሊሰጥ የማይችለውን የዘላለም ሕይወት መስጠት ነው። በየትኛውም መንገድ አቋራጭ ሰዎች የዘላለም ሕይወት ማግኘት አይችሉም። ለዚህ ነው ሁሉንም ነገር አስጥሎ ጌታ ኢየሱስ ክርስቶስ የሕይወት ነኝ፣ እኔ እውነት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ወደ ዘላለም ሕይወት ለሆኑ መድረስ አይቻልም ያለው ብቸኛው መዳኛ መንገድ ኢየሱስ ብቻ ስለሆነ ነው። ይህን ወንጌል ምናልባትም ዛሬ ለመጀመሪያ ጊዜ በዚህ ጉባኤ መካከል ያላችሁ ካላችሁ የዚህ ወንጌል ጥቅም ይሄ ነው። ለእናንተ የዘላለም ሕይወት መስጠት ነው። ለእኛ የዘላለም ሕይወት መስጠት ነው። በምንም መልኩ የዘላለም ሕይወት በሌላ መንገድ አናገኘው ወገኖች። ይሄ የዘላለም ሕይወት በወንጌል ብቻ የሚገኝ ነው። ሌላው ሁለተኛው ከዚህ ወንጌል የምናገኘው ጥቅም ከዘላለም ሕይወት ባሻገር ነፃ መውጣትን ይሰጠናል። ነፃ ያወጣል ይሄ ወንጌል። በደንብ ስሙኝ እዚህ ጋር ወንጌሉ ምን ያደርጋል? እስቲ በሉ ማን ምን ያደርጋል? ነፃ ያወጣል ወንጌል። ሁላችሁ በሉ ወንጌል ነፃ ያወጣል። ነፃ የሚያወጣ ወንጌል ብቻ ነው ወገኖች። ምክንያቱም አንዳንድ ጊዜ እኛ ወንጌሉ ቀሎብን ስለሚታይ ከበድ አድርጉት። ወንጌሉ ከምንም በላይ ለእናንተ ነፃ መውጣት፣ ለእኔና ለእናንተ ነፃ መውጣት ምክንያቱ ወንጌል ነው። ይሄ የእግዚአብሔር ቃል ነው። ወንጌል ነፃ ያወጣል። ገላትያ 5:1 ላይ በነፃነት ልንኖር ክርስቶስ ምን አወጣል? ነፃ አወጣል። ወንጌል ስራው ሰዎችን ነፃ ማውጣት ነው። ነፃ የሚወጣ እንግዲህ ምን አይነት ሰው ነው ታውቃላችሁ? በተለያየ ስርዓት ውስጥ ያለ ሰው ነው። ነፃ ወጣ ከተባለ አንድ ሰው ወይ አለበት ብቻ በሆነ ችግር የተከበበ ሰው ነው። ነፃ ወጣ ከተባለ የሆነ አደጋ ውስጥ ያለ ሰው ነው። ፍርድ እየተጠባበቀ ያለ ሰው ሊሆን ይችላል። ሌላ ስያሜ መስጠት ይቻላል። ነፃ ወጣን። ይህ ነፃ ማውጣት ወንጌሉ በሆነ መልኩ እንደሆነ መቼም ጌታችን ኢየሱስ ክርስቶስን ጥሩ አድርጎ አስተምሮታል። ጌታ ኢየሱስ ክርስቶስ በተለያየ በሽታ ውስጥ ሰዎችን በምን መልኩ ነፃ ያወጣ እንደነበረ ማርቆስ ወንጌል እስቲ ምዕራፍ 4 ቁጥር 23 ላይ አንብቡት። ማቴዎስ ወንጌል 4:23 ላይ እንደዚህ ይላል። እናንተም አንብቡት።
ኢየሱስም በምኩራብ እያስተማረ የመንግሥቱንም ወንጌል እየሰበከ ምን እየሰበከ ሲበሉ ምን እየሰበከ ወንጌልን እየሰበከ የወንጌልን አቅም ተመልከቱ። በአሕዛብ ያለውን ደዌና ሕመም ሁሉ እየፈወሰ በገሊላ ይዞር ነበር። ተመልከቱ። ወንጌል ሰዎችን ከበሽታ ከተለያየ ድዊ ነፃ ማውጣት ይችላል። ኢየሱስ ክርስቶስ ይሄንን ወንጌል እየሰበከ ነው ሰዎችን ነፃ ያወጣ የነበረው። የኢየሱስ ክርስቶስ የነፃ ማውጣት ሥራ ከወንጌል ሥራ ጋር የተገናኘ እንጂ ታሪክ አይደለም። ወንጌል ማንንም ነፃ ያወጣል። ተረምስም ከተለያየ ድዊ እኛንን ወንጌሉን አቅም ያሳጣ ነው እንጂ ወንጌል ከየትኛው በሽታ ሰዎችን ነፃ ማውጣት ሲበሉ ነፃ ማውጣት ይችላል። ወንጌል ነፃ ያወጣል ማለት ነው። አቅም አናሳጣው። እኛ ወንጌሉ አቅም አይጣብን። ለወንጌሉ አቅም ከልክለን ለሌሎች አቅም እየሰጠን ወንጌሉ ከኛ አቅም እያጣ ሌሎች እነሱ አቅም እያገኙ ነው ይሄዳል። ወንጌል አቅም ይኖረው በእናንተ ቤት ውስጥ። ወንጌል አቅም ይኖረው በጓደኞቻችሁ ፊት፣ በአገልግሎቶቻችሁ፣ በምስክርነታችሁ፣ በመስሪያ ቤት ወንጌል አቅም ይኑረው ለእናንተ። ወንጌል ነፃ ያወጣል። ወንጌል ይኸው ጌታ ኢየሱስ ክርስቶስ እኮ ብዙዎችን ነፃ ያወጣ የነበረው ይህንን ወንጌል እየሰበከ ነው። ብዙ ደዌዎች ነፃ ያወጡ የነበሩት፣ ይፈወሱ የነበሩት፣ ይሻላቸው የነበረ፣ ከስራታቸው ይፈቱ የነበሩ በዚህ ወንጌል አማካኝነት ነው። ወንጌል ነፃ ያወጣል። ወንጌል ምን ያደርጋል? ነፃ ያወጣል። ኢየሱስ ክርስቶስ የሰበከው ወንጌል ነው እኛ ጋር የመጣው። ወንጌል ነፃ ያወጣል። ከተለያየ እስራት በሽታ ውስጥ ያሉትን ድውያኖችን ይፈውስ የነበረው ሌላ ምንም ያደረገው ነገር የለም። የእግዚአብሔር መንግሥት የሆነውን ወንጌሉን፣ የዘላለም ድኅነት የሆነውን ወንጌሉን እየሰበከ ነፃ ያወጣል። ታሪክ አይደለም የሰበከው ኢየሱስ፣ ወንጌል የሰበከው። ወንጌል ነፃ ያወጣል። ወንጌል ነፃ ያወጣል። ወንጌል ነፃ ያወጣል። የምታምኑ ከኔ ጋር አንድ ላይ በሉ። ወንጌል ነፃ ያወጣል። አሁንም ወንጌል ነፃ ያወጣል። አያሳፍርም። አፋችንን ሞልተን እንናገራለን። ወንጌል ነፃ ያወጣል። ሰው ሕይወት የማይሰጠውን ነገር እንኳን ይዞ ድምፁን ጮክ አድርጎ ከፍቶ ስንት ነገር ይዘምርልን ይለለን። የእኛ ወንጌል ከዚህ ሁሉ ይበልጣል። ሌሎች ከሚዘምሯቸው መዝሙሮች፣ ሌሎች ከሚሏቸው ነገሮች ሁሉ ምን ይበልጣል? ወንጌል ይበልጣል። ወንጌል ነፃ ያወጣል። ኢየሱስ ይህን ወንጌል እየሰበከ ብዙ ደዌያን ተፈውሰዋል። ብዙ ሽባዎች ተጠርጥረዋል። ብዙ ጎባጣ ቀንቷል። ብዙ የወደቁ ተነስተዋል። ተስፋ የሌላቸው ተስፋ ታድሷል። ወንጌል ተስፋ ያድሳል። ወንድሜ ለምን ትባክናለህ? ወንጌል ይሄ ወንጌል ራሱ ብቻውን አንተ ቦታ ከሰጠኸው ነፃ ያወጣሃል። በልብ ቦታ ስጥ፣ በቤት ቦታ ስጥ፣ የትም ስትሄድ ለዚህ ብቻ ቦታ ስጥ። እሱን ወደ ኋላ አታስቀር። እንግዲህ እኔ መቼም በቦታው ባልኖርም አንዱ አንዴ ሲሰብካሉ እንዴት ነው ከዚህ ከጥቁሩ መጽሐፍ ይሻላችኋል ወይስ ከሰማይ ነው ከመገለጥ ነው አለ ሲባል ሰምቻለሁ። ወንጌል ከዚህ ሁሉ የተለየ ነው። ክብር ለጌታ ነው። አቅም አለው የእኛ ወንጌል። ደፍረህ ስትናገር አትፈርበት። የሚያሳፍር አይደለም ወንጌል። ወንጌል ለብዙዎች ነፃ መውጣት ምክንያት የሆነ ስለሆነ የሚያሳፍር ወንጌል አይደለም። የዘላለም ድኅነት የሆነ ወንጌል። ክብር ለጌታ ነው። ተናገር። የትም አትፍራ፣ የትም አትፈር። ወንጌል ነፃ ያወጣል። ወንጌል አያሳፍርም። ለዚህ ነው ጳውሎስ አፉን ሞልቶ በድፍረት እኔ በምን አላፍርም? በወንጌል
ያወጣችሁ። ቦታው በረዘው ወንጌል ብዙዎች ህመምተኞች የተጠቁትን ነፃ አወጣቸው፣ የወደቁትን አነሳቸው። ከዚህ በሽታ ብቻ ሳይሆን ጌታ ይሄ ወንጌል ነፃ የሚያወጣው ከአጋንንት እስራትም ነፃ ያወጣል። እስቲ አሁን ከኔ ጋር ነው። ወንጌል ከአጋንንት እስራት ነፃ ያወጣል። አሁን ቢገባክ ብላችሁ ሃሌሉያ! ወንጌል ከአጋንንት እስራት ነፃ ያወጣል። ወንጌል እኮ ነው ነፃ የሚያወጣ ነው። ከበሽታ ብቻ አይደለም፣ ከስጋዊ ደዌ ብቻ አይደለም፣ ከመናፍስ አሰራርም ወንጌል ነፃ ያወጣል። ክብር ለጌታ። የመናፍስትን ስራ ወንጌል ማፍረስ ይችላል። የትኛውም የመናፍስት ስራ በወንጌል ላይ መሰልጠን አይችልም። ማናቸውም በወንጌል ላይ አቅም ማግኘት አይችሉም። ወንጌል ከሁሉም ይበልጣል። ወንጌል ከሁሉም ይበልጣል። ነፃ በመውጣት ወንጌልን የሚደርስ ማንም የለም። ለዚህ ወንጌል ቦታ ይኑረን ወገኖች። ይሄ የተለየ ወንጌል ነው። እኛ ጋር ያለው ወንጌል ነፃ መውጣት ነው። ይሄ ብቻ አይደለም። እንግዲህ መቼም ያው ስለ ወንጌል ከተባለ ብዙ ነገር መናገር ይችላል። ለመጨረሻ ነገር ልናገር። ወንጌል ያው ባለፈው ጀመርነውን ስራ ይሰራል። የርኅራኄ የአዘኔታን ስራን ይሰራል። ወንጌል ሩህሩህ ያደርጋል፣ ጨካኝ አያደርግም። ኢየሱስ ክርስቶስ ወንጌልን እየሰበከ ሲኖር ተመልከቱ። በማርቆስ ወንጌል ምዕራፍ 6 ቁጥር 34 ላይ እንዲህ የሚል ቃል አለ። እንዲህ ይላል፣ ኢየሱስም ወጥቶ ብዙ ሕዝብም አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። ብዙም ነገር ያስተምራቸው ነበር። ወንጌል ራሱ ርኅራኄ ነው። ወንጌል ሰዎችን ሩህሩህ ያደርጋል እንጂ ጨካኝ አያደርግም። ለዚህ ነው የወንጌሉ ኃይል እኛን ስለለካን በርኅራኄ ለድሆች፣ በርኅራኄ ለችግረኞች፣ በርኅራኄ ይሄን አገልግሎት ለማገልገል እያንዳንዳችን እየተጣደፍን ባለፈው ስንነሳ የነበረው ለምንድን ነው? ወንጌል ሩህሩህ ስለሚያደርግ ሰጪ አዛኝ ያደርጋል። እኛ ጠቅመን በልተን ሌላው ጥሙ እንዲያድር አይፈልግም ወንጌል። እኛ ለብሰን ሌላው ራቁ ሲሄድ አይፈልግም ወንጌል። ወንጌል ርኅራኄን ነው የሚያስተምረው። ስራው ይሄ ነው። ወንጌል ሰዎችን ማራራት ነው። ወንጌል የገባው ይራራል። ከጨከን ወንጌል አልገባንም ማለት ነው። የገባው ሌላ ነው። ከራራ ደግሞ ወንጌል ሩህሩህ ነው የሚያደርገው፣ ሰጪ ነው የሚያደርገው። ማዕዘን ነው ስራ። ወንጌል ሩህሩህ ያደርጋል፣ ሰጪ ያደርጋል፣ ለጋሽ ያደርጋል። እነ ጳውሎስ ይሄ ወንጌል ልባቸውን ስለነካ ይራሩ ነበር። እንደውም ምን መልእክት ያስተላልፋል እሱ? እንደምታውቁት እኔ ከማናችሁም አልተቀበልኩም፣ ግን ያው እንደምታውቁት ስራችን ድንኳን መስፋት ነው። ስለዚህ ድንኳን እንሰፋለን፣ ሌሎችን እንደግፍ ነበረ ካለ በኋላ ከሚቀበል ምን ያደርግ? የሚሰጥ ምንድን ነው? ብፁዕ ነው። ስጡ ማለት እኮ ነው። ይሄ ነው ወንጌል እኛ ላይ የጣለው ለሌሎች መስጠት ነው። ወንጌል እኛ ላይ የጣለው ሌሎችን መርዳት ነው። ስለዚህ እናንተ ይሄን ነገር አድርጉ እያለ ጳውሎስ መልእክቱን ሲያስተላልፍ ታያላችሁ። ይሄ ወንጌል ነው በእናንተ ልብ ውስጥም ስራውን የሰራው። ለማንም ታምራት አልተደረገም። ለማንም ምንም የተላለፈ ግዴታ መልእክት የለም። ይህንን ካላደረጋችሁ ባለፈው ማንም የለም። ሁሉም ይሄ ወንጌል ነክቶት ነው። ይሄ ርኅራኄ የተሞላ ወንጌል፣ የሰዎችን ልብ የሚቀይር ወንጌል። በእውነት አሁንም ሁለንተናችንን ወንጌል ይቆጣጠር። አሜን። ይቆጣጠረው። ወንጌል ሲቆጣጠር ሩህሩህ ትሆናለህ፣ ሰጪ ትሆናለህ፣ ታዝናለህ። ጠጋም ብለህ ስትበላ የተራቡትን ታስባለህ። ብዙ ስታገኝ ያሉትን ታስባለህ። ብዙ ሲኖርህ ምንም የሌላቸውን ታስባለህ።
ወንጌል ውስጥ ቦታ ነው። ለዚህ ነው ኢየሱስ ክርስቶስ ትኩረት ሰጥቶ ከሌሎች ነገሮች ይልቅ ወንጌል ላይ አተኮረ ነበር። በሄደበት ሁሉ መስበክ፣ በሄደበት ሁሉ ማስተማር፣ በሄደበት ሁሉ መስበክ። ስንት ነገር እኮ ማድረግ ይችላል። ይሄ ነበር ትልቁ ታርጌቱ ሌሎችን መስበክ። ምክንያቱም ሰው ወንጌል በልቡ ሲገባ፣ ወንጌል ሲቆጣጠረው ማድረግ ይችላል፣ መስጠት ይችላል፣ መራራት ይችላል፣ ሌሎችን ነፃ ማውጣት ይችላል። ሃሌሉያ! ወንጌል ሩሩ ያደርጋል። ወንጌል ነፃ ያወጣል። ነፃ ያወጣል። ወንጌል የዘላለም ሕይወት ሲበሉ ወንጌል ይሰጣል። የዘላለም ሕይወት ይሰጣል። ወንጌል ምን ያወጣል? ነፃ ያወጣል። ወንጌል ምን ያደርጋል? ሩሩ ሰጪ ያደርጋል። ስለዚህ ስትሰጥ ቀስ እያለ ስጥ። ወንጌል ነው የምትሰጥ ያደረገ ወንጌል ውስጥ ስላለ በዚህ ወንጌል ቆመን ለዚህ ወንጌል ቦታ ሰጠን። ይሄን ወንጌል ሰብከን የማያሳፍረው ጳውሎስ አላፍርበት ያለውን ወንጌል ሰብከን እንድናልፍ ኖረንበት እንድናልፍ እግዚአብሔር ሁላችንን ይርዳል።